ሰላም በያላችሁበት የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። በልምድ ለተገኘ እውቀት እውቅና መስጠት የጎላ ሀገራዊ ፋይዳ እንዳለው ተገለጸ። ከሚያዝያ 27 2017 ጀምሮ እየተካሄደ የሚገኘው አራተኛው ሀገር አቀፍ የክህሎት ውድድር አካል የሆነ የፓናል ውይይት በአዲስ አበባ እየተካሄደ ይገኛል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያዎችን ሊሰጠን ደግሞ ባልደረባችን መሐመድ ራመቶ በቀጥታ መስመራችን ላይ ይገኛል። መሐመድ እንግዲህ ፓናሉን እየተከታተልክ ትገኛለህ። በፓናሉ ምን ጉዳዮች ተነሱ የሚለውን መረጃዎችን አድርሰን። አመሰግናለሁ ወይንሸት። እንግዲህ አንቺ መግቢያው ላይ እንደገለጽሽው አራተኛው ሀገር አቀፍ የክህሎት ውድድር በዚህ በአዲስ አበባ እየተካሄደ ይገኛል። ከሚያዝያ 27 ጀምሮ እስከ ነገ ማለትም ግንቦት 2 ድረስ የሚቀጥል ነው። በዚህ ውድድር እንግዲህ የክህሎት ውድድር አለ፣ የቴክኖሎጂ ውድድር አለ፣ እንዲሁም ደግሞ ተግባራዊ ጥናት የሚባል ውድድር ዘርፎች አሉና እነሱ እየተካሄዱ ነው። የዛ አካል የሆነው ነው እንግዲህ አሁን ፓናል ውይይት እዚህ አዲስ አበባ ላይ እየተካሄደ የሚገኘው። ፓናል ውይይቱም የሚካሄደው ርዕሱም በልምድ የተገኘ እውቅና መስጠት የሚል ነው። በዚህ ዙሪያ በርካታ ባለሙያዎች ተሳታፊ ሆነው ጥናታዊ ጽሑፍም ወይም ልምዶቻቸውንም እያጋሩ ይገኛሉ። የግል ድርጅቶችም ተገኝተዋል፣ መንግስታዊ ተቋማትም ተገኝተዋል። በስራና ክህሎት ሚኒስቴር አማካኝነት የተዘጋጀ ውይይት ነው ማለት ነው። እንግዲህ ይሄ በልምድ የተገኘ እውቀት እንደ ሀገር ሰፊ ፋይዳ እንዳለው ይነገራል። እውቀት እንግዲህ በተለያየ መንገድ ይገኛል። በመደበኛ ትምህርት አለ፣ ጊዜና ቦታ ወስኖት ቢገባ። እንደገና ደግሞ መደበኛ ባልሆነም በኦንላይንም በምንም የሚወሰዳለ። ሶስተኛ ደረጃ የሚባለው ኢንፎርማል ወይም ደግሞ ኢ መደበኛ የሚባለው በልምድ የሚገኘው ማለት ነው። ይሄ ማለት በተለያዩ ዘርፎች ይተገበራል። በኮንስትራክሽንም ዘርፍ እንደ ሀገር ካየነው በርካታ ነገሮች በልምድ በማየት በልምድ ያመጡት ነገር ነው። እንዲሁም ደግሞ በውበት አጠባበቅ ራሱ እንደዚህ ይነሳልና ለዚህ ትኩረት በመስጠት የኢፌዴሪ ስራና ክህሎት ሚኒስቴር አንድ ሙያ ለአንድ ዜጋ በሚል በዚህ በመስከረም ወር ጀምሮ እንዲህ አይነት ሙያዎች በልምድ ለተገኙ እውቀቶች እውቅናን እየሰጠ ነው የሚገኘው። በዚህ ዘርፍ በርካቶችንም እያሰለጠነ ነው የሚገኘው። እንግዲህ ይሄ ለአብነትም በዚህ በከተሞች ላይ በሚካሄደው የኮሪደር ልማት እንደዚህ በልምድ ለተገኘ እውቀት ቦታ በመስጠት የኢፌዴሪ መንግስት ከሀረሪ ክልልና ኮንሶ በዚህ በእርከን ስራም በተለያዩ ስራዎች ልምድ ያላቸውን ሰዎች በዚህ የኮሪደር ልማት ስራ እንዲሳተፉ አድርጓል። እነዚህ ሰዎችም ራሱ የመመዘን ስራ ተሰርቶ አሁን እውቅና የመስጠት ስራም ተካሂዷል። እነዚህ ሰዎች ይሄ እውቅና የመስጠቱ ስራ በተለያዩ መስኮች በኮንስትራክሽንም ቅድም በጠቀስኩት በውበት መጠበቅም በምግብ ማብሰልም በተለያዩ ዘርፎች እየቀጠለ እንደሚሄድ ነው የተገለጸው በስራና ክህሎት ሚኒስትር ዴኤታው ዶክተር ተሻለ በሬቻ በኩል ማለት ነው። እስካሁን ባለው ሂደትም ለ30 ሺህ አካባቢ ዜጎች እውቅና በልምድ ለተገኘው እውቀታቸው እውቅና ሰርቲፋይድ ተደርገው እውቅና ተሰጥቷቸዋል። ይህ ስራ እየተስፋፋ እንደሚሄድም ተገልጿል። ይህ ነገር እውቅና መሰጠቱ እንደ ሀገር ጠቀሜታው ምንድነው ነው የተባለው? እንደ ሀገር አንደኛ ደረጃ የሰው ሀብት ልማቱ በማዘመንና በማደራጀት ለመሄድ ኢንቨስትመንትንም ለመሳብ እንዲሁም ደግሞ የህይወት ዘመን ትምህርትን ወይም ዘላቂ ትምህርትን ለማስቀጠልና ለማበረታታት ትልቅ ፋይዳ እንዳለው ነው የተገለጸው። ውይይቱ እንግዲህ አሁንም እንደቀጠለ ነው። ከሁሉም ክልሎችና ከተማ አስተዳደሮች የተገኙ የስራና ክህሎት የሚመለከቱ ዘርፎች የተሳተፉበት ነው። ቀጣይ ደግሞ ምሽት ላይ ሌላ መረጃ የምናደርስ ይሆናል ማለት ነው። ወይንሽ ባልደረባችን መሐመድ ራመቶ ለሰጠን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾቻችን የቢዝነስ ዜናችን እንደቀጠለ ነው። ኢትዮጵያና እስራኤል ያላቸውን የቆየ ግንኙነት በማደስ በግብርና በቴክኖሎጂና በኢኮኖሚ መስክ በጋራ ለመስራት መስማማታቸውን በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገለጹ። በያዝነው ሳምንት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኢትዮጵያ ያደረጉት ጉብኝት የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ለማጠናከር መልካም እድል መፍጠሩም ተገልጿል። ባልደረባችን ኤዶም አማረ ከአምባሳደሩ ጋር ቆይታ አድርጋ ተከታዩን ዘገባ አሰናድታለች። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ስለሰጡን ጊዜ በኢትዮጵያ ቴሌቪዥን ስም ከልብ ነው የማመሰግነው። እኔም እዚህ ኤምባሲያችን ድረስ መጣችሁ ይሄን ቃለ መጠየቅ ለማድረግና ለጥሩ ለተቀደሰ ዓላማ ስለመጣችሁ አመሰግናችኋለሁ። ወደ መጀመሪያው ጥያቄ ስገባ ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸው የሁለትዮሽ ግንኙነት እንዴት ይገለጻል? አንደኛ G2G ወይም ደግሞ ጋቨርንመንት ቱ ጋቨርንመንት መንግስት ለመንግስት በሚለው መንገድ ላይ እንሄዳለን። በሁለተኛ ደረጃ ደግሞ ፕራይቬት ኢንቨስተርስ
በሚል መንገድ አለ። ሶስተኛው መንገድ ደግሞ መንግስታዊ ያልሆኑ ግብረሰናይ ድርጅቶች የእስራኤልን ወደዚህ በማምጣት ብዙ አገልግሎት እንዲሰጡ ማድረግ ነው። አራተኛው ደግሞ የህዝብ ለህዝብ ግንኙነቱን ማጠናከር ነው። የሁለቱ ሀገራት የኢኮኖሚና የንግድ ግንኙነት ምን ያህል ጠንካራ ነው? የእስራኤልን ቴክኖሎጂ ወደ ኢትዮጵያ በማምጣት የኢትዮጵያ ያሏትን የተፈጥሮ ሀብትና የእስራኤልን ቴክኖሎጂ ሁለቱን ኢትዮጵያ ላይ በማገናኘት ብዙ የልማት ሂደቶችን ማካሄድ ይቻላል። የእስራኤል ባለሀብቶች በኢትዮጵያ ያላቸው ኢንቨስትመንት ተሳትፎ ምን ያህል ነው? በየትኞቹ ዘርፎችስ ተሰማርተው ይገኛሉ? በእርሻው ልማት በኩል በጤናም በኩል ብዙ ትብብር እየተደረገ ነው። እንደ ኢትዮጵያ ኢንቨስትመንት ኮሚሽን ከመቶ በላይ የሆኑ የእስራኤል ካምፓኒዎች በዚህ በኢትዮጵያ እየሰሩ ያላሉ። የሁለቱ ሀገራት የንግድ ልውውጥ የሚጠበቀውን ያህል እንዲያድግ በእናንተ በኩል ምን አይነት ስራዎች እየተሰሩ ነው? ኢኖቬሽንና ቴክኖሎጂ ሚኒስትሪ ጋር መስሪያ ቤት ጋር በመተባበር ጥሩ የሆነ ልውውጥ እስራኤል እንዴት ኢኖቬሽንን ቴክኖሎጂን በመጠቀም በዲጂታል የተመሰረተ ኢኮኖሚ ልታጠናክር ቻለች። ይሄንን ልምድ እነዚህ አራት ኤክስፐርቶች በእስራኤል መንግስት በኩል ተልከው ብዙ ትምህርት ሰጥተዋል። አሁንም የጋራ ኮሚቴ ተቋቁሞ ስራው በመጠናከር ላይ ይገኛል። ከዚያም የኤክስፐርት ልውውጥ አለ። ከዚህ ወደ እስራኤል ሄደው ይማራሉ። ከእስራኤል መጥተው ከዚህ ያለውን ሁኔታ ይህ አይነት ልውውጣል። ከሰሞኑን የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር በኢትዮጵያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ ምንድን ነበር? ጎን ለጎን የተካሄደው የቢዝነስ ፎረም ምን ያህል ውጤታማ ነበረ? የሚኒስትሩ መጎብኘት ሌሎችን የኢኮኖሚ አውታር የሆኑትን ድርጅቶችና ካምፓኒዎች አብረው ይዘው ነው የመጡት። ይሄም የሚያሳየው እስራኤል ከኢትዮጵያ ጋራ ግንኙነቷን በብዙ አውታር ለማጠናከር ፍላጎት ያላት መሆኑን ነውና ለዚህም የተካሄደው የቢዝነስ ሂደት ማለትም ኢትዮጵያ እስራኤል የሚለው ፎርም ተመስርቷል፣ ተቋቁሟል። በእስራኤል ገጥ ከ30 ያላነሱ አብረው ነው የመጡ። በተጨማሪ ደግሞ እዚህም ኦልሬዲ ስራ የሚያካሂዱትን በመሆን በኢትዮጵያም በኩል የኢትዮጵያ ኢንቨስተሮችና ከእስራኤል ጋር ካምፓኒዎች ጋር ባንድ ላይ ተዋህደው ምን መስራት እንደሚቻል ይሄንንም ሁኔታ ደግሞ በጋራ ጥሩ የሆነ ውይይት ተካሂዷል። የኢትዮጵያ ባለስልጣኖች በኢኮኖሚውም ዘርፍ ሆነ በተለያዩ ዘርፎች ደግሞ ላለው የኢትዮ ኢዝራኤል ቢዝነስ ፎርም ያሉትን አድቫንቴጅ ወይም ደግሞ ኦፖርቹኒቲስ እድሎች ምን ምን እንዳሉ ይሄንን ሁሉ የሚመለከታቸው ባለሙያዎች በፎርሙ ላይ በመገኘት ገለጻ አድርገዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ስለነበረን ቆይታ ከልብ ነው የማመሰግነው። አመሰግናለሁ። ደግሜ አሁንም ወደ ኤምባሲያችን ስለመጣችሁ። ኢትዮ ቴሌኮም የዲጂታል ግብይት ስርዓትን ወደ ላቀ ደረጃ ለማሸጋገር የሚያስችል ዘመን የተሰኘ የዲጂታል ገበያ በይፋ ስራ አስጀመረ። ዘመን ገበያ ንግድን በማቀላጠፍ የገበያ ተደራሽነትን በማስፋትና የስራ ዕድል እንዲፈጠር በማድረግ ጥልቅ የሀገር ውስጥ ምርት እንዲያድግ አስተዋጽኦ እንደሚያደርግ ነው የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ የገለጹት። ብሩክታይት አስራት ተጨማሪ አላት። ዲጂታል ኢትዮጵያን እውን ለማድረግ የተያዘውን ሀገራዊ ግብ ለማሳካት በርካታ ተግባራትን እያከናወነ የሚገኘው ኢትዮ ቴሌኮም ዘመን ገበያ የተሰኘ የዲጂታል ግብይት መድረክን አስተዋውቋል። መድረኩ ንግድን በማቀላጠፍና ከአነስተኛ ንግድ ጀምሮ እስከ ግዙፍ የንግድ ድርጅቶችን የማገናኘትና ምርቶችን ማቅረብ የሚቻልበት መሆኑን የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። አምራቹን ገበሬውን ከገዢው ጋር እንደዚሁም በተለያየ ኮርነር ያሉ ኢትዮጵያኖች በተለያየ ስጦታ ማለትም ብዙ የፈጠራ ችሎታ ያላቸው ወጣቶች አሉ፣ ተቋማት አሉ። ይሄ ዘመን ገበያ የምንለው የዲጂታል ማርኬት ፕሌስ ለትልልቅ ተቋማት ብቻ የመጣ ሳይሆን ለአነስተኛ መካከለኛ የምንላቸው ወይም በተለምዶ ኤስኤምኢ የምንላቸው ለነሱ ጭምር የተዘጋጀ ነው።
በየትኛውም በኢትዮጵያ አካባቢ ብትሆኑ ምርታችሁን ቨርቹዋሊ የምታቀርቡበት እንደዚሁ ደግሞ የሚገዛው ምርታችሁን የፈለገው ገዢው ደግሞ ደንበኛው ደግሞ ካለበት ሆኖ በየትኛውም ሰዓት ምርታችሁን የሚያገኝበት ነው ማለት ነው። በኢትዮጵያ ያሉ አምራቾች ሸማቹን በቀጥታ የሚያገኙበት መድረክ በስፋት ያለመኖሩን ያነሱት የኩባንያው ዋና ስራ አስፈጻሚ አዲሱ የዲጂታል ገበያ መድረክ ይህንን ችግር ያቃልላል ብለዋል። የግብይት መድረኩ በርካታ የስራ ዕድልን የሚፈጥር መሆኑንም ጠቁመዋል። አጠቃላይ የኢኮሜርስ በዓለም አቀፍም ያለው ተሞክሮ የአንድን ሀገር ጂዲፒ ወይም ኢኮኖሚ ያሳድጋል። ከዛ ጋርም ተያይዞ እንደዚሁ የስራ ዕድል ብዙ የስራ ዕድሎችን ይፈጥራል። አምራች ወይም ነጋዴ ከፈላጊው ጋር በቀላሉ መገናኘት ባለመቻሉ አምራቹ ማምረት በሚገባው ልክ ምናልባትም ዛሬ በቀን ማምረት ከሚችልበት አቅም በታች እያመረተ ይሆናል። ለምን በዛኛው ኮርነር ምን ያህል ፍላጎት እንዳለ ለመረዳት ስለሚያስቸግር ማለት ነው። ዛሬ ይዘንላችሁ የመጣነው ሲስተም ግን መርቻንቶቻችን ካሉበት ሆኖ የደንበኞችን ግብአትንም የሚወስዱበት አጠቃላይ ፍላጎትንም ለመረዳት የሚያስችል አቅም ይፈጥርልናል ማለት ነው። በዘመን ገበያ ምርቶቻቸውን ለገበያ ከሚያቀርቡ በተጨማሪ በሎጂስቲክሱ ዘርፍ የሚሰሩ ገበያውን እንዲቀላቀሉ ጥሪ አቅርበዋል። ሎጂስቲክ ሌላኛው ነው። ሎጂስቲክ በዚህ አጋጣሚ ተቋማትን ምርታቸውን ነጋዴዎችን፣ አምራቾችን በዘመን ገበያ እንዲጠቀሙ ብቻ ሳይሆን ምንጋብዘው የሎጂስቲክ የትራንስፖርት ተቋማትም አብራችሁ እንድትሰሩ እና የዘመን ገበያ ቤተሰብ እንድትሆኑ ነው ምንጋብዘው። ከዘመን ገበያ ጋር በአጋርነት ለመስራት ኩባንያው ያቀረበውን ጥሪ ተከትሎ ከ42 በላይ የተለያዩ የንግድ ድርጅቶችና የሎጂስቲክስ አገልግሎት ሰጪዎች የግብይት መድረኩ ላይ አገልግሎት መስጠት መጀመራቸው ተገልጿል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ76 ሳንቲም እየገዛ በ134 ብር ከ40 ሳንቲም እየሸጠ ነው። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታተሉ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይን ሸደጀኔ ነበርኩኝ። በያላችሁበት መልካም ቀን